ሄሎ ካሳሁን ምን ነበር ያለው ቢሮ ነበራችሁ ወይ? ወረቀት ፊርማውን አስፈርሞ ይዘንጣና ቢሮ ነበራችሁ እንዴ? አሁን ወደ ቤት ይቻላል እኮ ቀን ነበራችሁ ቢሮ? ሌላስ ምን አላችሁ? በምን እንደሞተ ይሰናል? የእናት ያባት ልጅ መሆኑን ወረቀት ዜምጣ ከዛ የውጭ ጉዳይ ሚኒስቴር ቢሮ እዚህ ወረቀት ሚዛኔ ገና ነው የቢሮውን እሱን አጽፍ ያለው ስምና ስልክ የሳውዲ አረቢያ ያለውን ኤጀንሲ ስምና ስልክ በምንድን ነው ሞተች ያለች አልነገረውም። መደዋወል አልችልም ማሪኒ ቮይስ መደራረግ ይችላል። አላወቅንም። ወደ ሆስፒታል ወስደዋል። አቤት ሌላስ ምን አሉ? ሌላ ምንም አላሉ። ከዛ ኃላፊ ያስፈልጋል ግን ከኛ ኤጀንሲዎች አንደኛውን እንጠይቃለን። ከዚህ ያለውን ኃላፊ እሱ ብቻ ወረቀቱን አስፎ ሰዓት ላይ ገጭቶ ያምጣልና እሺ በቃ አጽፍ ያለው ምንድነው? ምን ሆና ነው የሞተችው? ምን ሆና ነው የሞተችው አሉ። ለምን አትላቸው? ሙና ነው የሞተችው። ምን አልነገረውም? ምን ሆና እንደሞተች እንደዛ ስንጠይቃቸው እኛም አላወቅንም፣ ገና አላሳወቁንም አሉ። ገና ነገራ እኛም አላወቅንም ነው የሚሉት እኮ። እንዴ መቼ ነው የሚያውቁት? አሁን እሷ አለቃችን ወደ ሳውዲ ሄዷልና ነገ ይገባል ነው እያለች ያለችው። ያው እኔ ወንድም መሆኑ ምስክር ወረቀት ምናምን ይዘና ሳላለችኝ እሱን ወረቀት ነው ውክልና ስትለኝ እሱን ነው እንትን ያሉት እና ራሷን እንዲያጠፋች ነው ነገረችኝ። ኦኬ እሱ ሲመረመር ይታወቃል። አሁን የኤጀንሲውን እሷን እየጠበኩ ነው፣ እየደወለችልኝ ነው። እኔ ደግሞ ዋትሳፕ ኮሊንግ ጊዜ ያለ አይሰራም እና ያልኳት ነው። ዋትሳፕ እየሞከርኩ ነው። ምንም አይነት የላካቱ ቁጥር እንዳለ የኤጀንሲ ነው። ሄሎ አገኘ እንኳን አረብኛ ትችያለሽ ብላ ለምን ጠየቀች? እንጃ እሺ ደውልልኝ። አሁን ቁጥሩን አመጣለሁ ያለው ልጅ እሷ አላከችም። ምን አለች? አላከለም። እሺ ትንሽ ታገሰኝ ነው የሚለው። ወደ ሳውዲ ስትሄድ ባህር ያለው እሱ ላይ ታው ሃይማኖት ደረጀ ነው ስሟ ልጅ ነው። የቢሮዋ ባለቤት ሃይማኖት ደረጀ ነው ስሟ።
አሁን የደወልኩላት የቢሮውን ግን አላከችም እየጠበቅን ነው። አቧራ ልጅቱ ታውቃለች። ልብሱን የሚሰጧቸው ራሳቸው ናቸው። ታዲያም ለምንድን ነው ማትልክልኝ? እንዴት አብሯቸው የሚሰራን ድርጅት ስምና ስልክ ለመላክ የሁሉ ሰዓት ይፈጃል? እዛ እነሱ ከኢትዮጵያ ሰራተኛ ሲልኩ የሚቀበልላቸው ዩኒፎርሙ የሚሰጣቸው ከቢሮ ነው አይደል? ስለዚህ ዩኒፎርሙ ላይ ስምና እንትን አለ፣ ስምና ስልክ አለ። የደወለልክን ሞታለች ብሎ የደወለልክን ስልክ የትኛው ነው? እኔ አሁን ኮንታክት ያደረኩት ሃይማኖት ደረጀን ነው። 90 መጨረሻው ስንት? ለምን አጎቶች ካልተቀበሉም ቢሮ መዋላቸው ካልቀረ ሳውዲ አረቢያ ያለውን ቢሮ እስኪ ጠይቀው። ለምን ሳውዲ አረቢያ ያለውን አቤት አቤት ዩኒፎርሙ ላይ እሱ ቢሮ ስለሆነ ላይነሳ ስለሚችል ከዛ ልጆቹ ላኩልኝ ብሏቸው 5 ደቂቃ ጠብቀን ብለው ነው። እሺ እሺ እላለሁ። እሺ 5 ደቂቃ ይጠብቃል። ዩኒፎርሙ ላይ ያለው የቢሮ ስለሚሆን ላይነሳ ስለምን ችግር የለም። አይነሳ፣ ስሙን ነው የምንፈልገው። ይላኩልን። ዩኒፎርሙ ፎቶ ያለው አካል ይላክ። ጎግል ላይ ሳስገባው ቁጥሩ፣ ሎኬሽን፣ ሁሉ ነገር ይወጣል የቢሮ። ኦኬ ስሙንና ኤጀንሲውን ቁጥር ልፈልጋለች አንዴ። ቢሮ አያነሱም። لا يمكن الاتصال بالشخص المطلوب حاليا. الرجاء المحاولة لاحقا. The person you are calling cannot be reached at this time. ቢሮ አያነሱም። ሳውዲ ቢሮ እስቲ ዋትስአፕ ላይ ከመለሱ ምናልባት በዋትስአፕ ኮንታክት ላርጋቸው።
አውቶማቲክ ሪፕላይ ነው ግን የመለሰልኝ ዋትስአፕ ላይ። ቆይ ቮይስ ላድርግላቸው በአረብኛ። በ00 ዋትስአፕ አይሰራም በፕላስ ነው። ይሄ ማለት እኮ ኦሬዲ እሷ ልካልኝ አሁን የደወልኩበት ቁጥር እኮ ነው እናንተ መልሳችሁ ይላካችሁልኝ። ኦሬዲ እኮ ላከችልኝ ሃይማኖት ጌታቸው ኤጀንሲዋ ባለቤት ልካልኝ ዋትስአፕ ላይ ኦሬዲ ደውዬ ያላነሱት ናቸው እኮ። ግን በዋትስአፕ እኔ ከጎግል ላይ አውጥቼ ትክክለኛ ቁጥራቸውን በዋትስአፕ ኮንታክት አድርጌያቸዋለሁኝ። አውቶማቲክ ሪፕላይ ነው እየመለሰልኝ ያለው ዋትስአፕ ላይ። ስለዚህ ሲመልሱ እነግርሃለሁ። የእሱን ስልክ ልከሽልኛል አይደል? ግን ዋትስአፕ የለውም። ተስፋዬ ዋትስአፕ ዳውንሎድ አድርግ እሺ፣ ቢሮ ሲመልሱ እንድነግረህ። መጀመሪያ ከቢሮ እንስማ፣ ቢሮ ምላሽ ይስጥ። አመሰግናለሁ በለ። ችግር የለውም። ዋትስአፕ ክፈትና ሲከፍት ንገሪኝ እሺ። በቴሌም ዋትስአፕ ሲከፍት ከፍቷል ብለሽ ንገሪኝ። ቁጥሩ ኦልሬዲ አለኝ። አሁን ከፍትለታለሁ። እሺ አሁን ከፍትላታለሁ። አሁን ፎቶዋን የልጅቷን ፎቶ ደግሞ በዋትስአፕ ልክልሻለሁ። ሀቡ እናመሰግናለን። እሺ ላጎቶቼ ምንም ነገር እንዳይፈርሙ ለቢሮ ፈረሙ እንዴ? ምንም ነገር ቢያስፈርሟቸው ራሷ ማጥፍታ ነው ምናምን የሚል ነገር እንዳይስማሙ እንዳይፈርሙ፣ ጉዳዩ ሳይጣራ አስክሬን ሳይመረመር ሳይጣራ ዝም ብሎ ቢሮ ምንም ነገር ፈርሙ ቢላችሁ አንተም ሆነ አጎቶቿ እንዳትፈርሙ ዝም ብላችሁ። አስክሬን ምርመራ መደረግ አለበት። እሺ ውክልና በእኔ ያለው ስለሆነ አልፈረምሽ። አዎ እኮ እንዳትፈርሙ ነግርሻለሁ። አዎ እሺ በቃ ሲመልሱ እነግርሃለሁ። እሺ ዋትስአፕ ላይ ከዛ እጠራሃለሁ። እሺ በጣም አመሰግናለሁ። አይዞህ። እሺ አመሰግናለሁ። ሳዝናል። እሺ ፉአድ አቤት። ሰላም ጤና ይስጥልን። እንዴት ነህ? እንዴት ናችሁ? አብሮ ይስጥልን። አለን ስለመጣት እናመሰግናለን። ፍቅር ሴም ካርድ አንተ ጋር እንዳላትና ያው እንድንጠይቅላት ጠይቃን ነው። ዩቲዩብ ቻናሏ በሴም ካርዷ ምክንያት ዩቲዩብ ቻናሏን ሪከቨር ማድረግ እንዳልቻለች እና ሴም ካርዷ አንተ ጋር ቀረ ነግራን ያው እንድንጠይቅላት እንደ ሽማግሌ ሆነ እንድንጠይቅላት ጠይቃን ነው። መጀመሪያ ቪዲዮ ሁለታችሁም እኔ ያው ቪዲዮ ያበራሁት ለእናንተ ስል ነው። እሺ ሀቢባይ አይ ነው እንትን ሙሉ ሪከርድ እየሰማው ነበር እና አሁን መጥቼ ስለተነሳው ሙሉ ሀሳብ አንቺ በስነ ስርዓት አስረጅኝና እያንዳንዱን ምላሽ መመለስ ይችላል። ኦኬ አንተና ፍቅር አብራችሁ ዩቲዩበር ናችሁ? አብራችሁ ነበራችሁ? ሪሌሽንሺፕ ውስጥ ነበራችሁ? እንደማንኛውም ሰው
አልተስማማችሁ፣ ተለያያችሁ። ጉዳዩ ሲያስረዳችኝን ሳስረዳ ማለት ነው እኔ ከዛ ስትለያዩ እሷ ሴም ካርዱን ትታ ነበር ከቤት አንተ ጋር ትታ ነበር የወጣችሁ። ሴም ካርዱ ደግሞ በስምክ ነው እና ዩቱብ ቻናሏ ጠፋ። ማን ጋር እንዳላት አታውቅም። ስሙ ተቀይሯል፣ ቻናሏ ባነሩ ምናምን ተቀይሯል፣ ፕሮፋይሉ ማን እንደቀየረው አታውቅም። ይህንንም ቪዲዮ ሰርታለች። ቻናሉን እየተጠቀመ ያለ አካል ካለ እንዲያሳውቃት፣ እኔ ነኝ ባለቤት የሚል አካል ካለ እንዲያሳውቃት። ለምን ስሙ የተቀየረው ደስታ ቲቪ ነው ምናምን በሚል ስሙ ተቀይሯል። እና ግን ቻናሉ እሱ ጋር ነበረ። እኔ ስወጣ ሴም ካርዴ ሁሉ ነገሬ እሱ ጋር ነበረ። እና አሁን ላይ 198,000 ሰብስክራይበር ቀላል አይደለም። ብዙ ለፍቼ ነው ደክሜ እዚህ የደረስኩት። ቻናሉን ከቻለ ይመልስልኝ፣ ካልቻለ ስልኩን ሴም ካርዱን ይመልስልኝ እና እኔ ራሴ ማስመለስ እችላለሁ። ሴም ካርድ ውጭ ከገባ ነው ጥያቄ። ኦኬ ላውራ yes ፖሊሳ። ኦኬ እሺ፣ በመጀመሪያ ደረጃ ከአንድ ዓመት በፊት ስለ እያንዳንዱ ነገር በደንብ ማብራሪያ ሰጥቻለሁ፣ በደንብ አውርቻለሁ እና ስለ ዩቲዩብ ቻናሉ ማለት ነው በሚገባ ማብራሪያ ሰጥቻለሁ። ከዛ ባለፈ ደግሞ ሪከርድ ስሰማ የነበረው ከዩቲዩብ ቻናል ባለፈ ስልኮች፣ ይሄ ባንክ አካውንት፣ መታወቂያ ምናምን የሚሉ ነገሮችን እያየሁ ነበር። ቅርታ እሱን ፓርት ረስቼው ነው። ባንክ አካውንት፣ ሴም ካርድ፣ እንደገና ደግሞ መኪናም አብራችሁ በሰራችሁት መኪና እንደገዛችሁ እና እዳው ያላለቀ ጄቱር መኪና እንዳላችሁ ይቅርታ ረስቼው ነበር እሱን ፓርት። ብዙ ነገር ረስተሻል። እርግዝና እና እርጅና ተደራርቦብኝ ነው እና ሀዊ በጣም ብዙ ነገሮች ተፈጥረዋል። ለእያንዳንዱ ነገር ከአንድ ዓመት በፊት ማብራሪያ ሰጥቻለሁኝ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። አይ ነው እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ልክ አሁን ከሷ በተሻለ ለዚህ ነገር ለዚህ ዩቲዩብ ቻናል ማለት ነው ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቲዩብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ነኝ ሀብዬ ለዚህ ዩቲዩብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቲዩብ ቻናል በምስክር ፊት በሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሽው ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል፣ እንደዚህ አድርጎኛል ምናምን ስትል ስለነበረ ለነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም። እና ደግሞ ስልክ ባለችበትም አይኖ 2 አይፎኖች ነበሩ 14 እና 11። ከዛ 11 እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም እኔ። አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንድ ዓመት ምናምን በፊት የተሰሩ ቪዲዮዎች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኑ ህግ ያለበት ሀገር ላይ ያለ ነው። ሰው ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን